ዛሬ ከና ያኮናችሁ ምስጥም ያርጋችሁ የሚገርም ፍርፍር አዘጋጃለን እንዳያመልጣችሁ። ሌላችሁ እንደምሰነበታችሁ ሼፈን አስተፈራ ነኝ። ዛሬም እንደተለመደው እንግዲህ አንድ ምግብ ሰራን ቆይታ እናደርጋለን። ዛሬ ምግባችን ድርቆሽ ፍርፍር ለየት አድርገን እናዘጋጀዋለን። ዛሬ ሽምብራ የሚጋበት ድንች የሚጋበት የተለየ የጾም ፍርፍር እናዘጋጃለን። እኔ የጾም ጥብስ ፍርፍር ብየዋለሁ። በጣም ቆንጆ አድርገን የምናዘጋጀው የድርቆሽ ፍርፍር አይነት ነው። ግብአቱን ላስታውቃችሁና ከዛ ወደ አሰራሩ እንገባለን። እንደምታዩት በግብአት ሙልት አድርጌ ነው ኪችን የመጣሁት። በተራ ጠጋ እያደረኩ እናንተ አሳያችኋለሁ። በቅድሚያ እንግዲህ ከሽንኩርት እንጀምራለን። ሽንኩርት እንግዲህ በደቆ የተከተፈ ሽንኩርት ያስፈልጋቸዋል። ቆንጆ አሁን ሶስት ከፍ ያለ ሽንኩርት ናቸው እነዚህ። ደቆ የተከተፈ ሽንኩርት ያስፈልጋቸዋል። ይህ ደግሞ ሁለት መካከለኛ ድንች ተልጦ የተከተፈ እንዲያስፈልጋቸዋል። ይሄንን ለዚህ ስራ እንጠቀማለን። ያ ደግሞ የበሰለ ተቀቀለ ሽምብራ አለ። ቤታችሁ መቀቀል ትችላላችሁ። የቆቆሩ መጠቀም ትችላላችሁ። የተቀቀለ ሽምብራ ያስፈልጋቸዋል። እንዲሁ ደግሞ ነጭ ሽንኩርት እንጠቀማለን። ሽንኩርት እንግዲህ በጣም ያስፈልገናል። ምግባችን ተፈጠነ ስለሆነ ነጭ ሽንኩርት እንጠቀማለን። ገንፈል አድርጌ ቆዳው የላጥኩት ቲማቲም አለ። ይሄም ደግሞ የቁምጣጤ እንዲከላከልኝ ከላይ ቆዳውን በዚህ መልክ ልጠን አዘጋጅተናል። ቲማቲም እንደዚሁ ያስፈልገኛል። እንዲሁ ደግሞ መጨረሻ ላይ የምንጨምረው ድርቆሽ ነው። ድርቆሹን የቀይ ጤፍም እናንተም የነጭ ጤፍም እንደፈላጎታችሁ ማድረግ ትችላላችሁ። በዚህ ማድረግ እንግዲህ ቆንጆ ማዘጋጅላችሁ ለጾም ጊዜ የሚሆናችሁ ፍርፍር አዘጋጅላችኋለሁ። ተካተሉ። በቅድሚያ እንግዲህ እዚህ ጋር ያልተከተፉ ግብአቶች አሉ። እሱን እናደቃለን። በቅድሚያ ነጭ ሽንኩርቱን እንደዚህ መታ እናደርገዋለን። እንደዚህ አድርገን ሽንኩርቱን ያገን ከትፈዋለን። ብዙ ጊዜ ነጭ ሽንኩርት ተከትፉና ምግብ በምሰራበት ሰዓት ከምግቡ ከላይ መጨረሻ የወጣ አካባቢ ብጨምር በጣም ተመራጭ ነው። በጣም ከቁሌት ጋር ስናበስለው ከነጭ ሽንኩርት ማግኘት ይገባን ከፍተኛ ጥቅም እናጣለን። ስለዚህ በቻለ አቅም ወደ መጨረሻ አካባቢ ጨምሩት። ጣዕሙን ቆንጆ ያገላቸው። በተጨማሪ ደግሞ እንዲሁም ደግሞ ከነጭ ሽንኩርት የምናገኘውን ንጥረ ነገር እንድናገኝ ያግዘናል። ልክ እንዲህ ካደረጋችሁ ወዲያው ደግሞ ቲማቲም ከትፍና ከሽንኩርቱ ጋር አብረን እናደቀዋለን ማለት ነው። እስቲ ልመዱ። በተቻለ አቅም በሚበስልበት ሰዓት በጣም ማቁላላቱ ረጅም ማብሰሉ በጣም ለጤና አደጋ እንደሆነ በጣም አሁን የሚወጡ የሕክምና መረጃዎች እየጠቆሙ ስለሆነ በተቻለ አቅም የሆነ ወዲያ የሚበስል ነገር አድርገን ለመብላት ሙከራ ከለመደው በጣም ቆንጆ ነው። ድካም ይቀንሳል። ብላ ደግሞ ለጤናችን በጣም ስለሚያግዘን ይህን ነገር መልመድ አለብን። እንዲህ ካደረጋችሁ በኋላ የኛውን ነጭ ሽንኩርቱና ቲማቲሙ እንደዚህ አንድ ላይ እንደዚህ ከትፈዋለን። እንግዲህ ጨርሻለሁ። ስመለስ እንግዲህ ሁለት መጥበሻ ጥንና በአንደኛው ላይ ድንች አበስላለሁ፣ በአንደኛው ደግሞ የፍርፍሩን ቁሌት አቁላላለሁ። አብረን ዘናጭ ፍርፍር እናዘጋጃለን። ጠብቁ። እሺ ተመልሰናል። አሁን መጥበሻ እንለኩሳለን። ጎን ለጎን የምንሰራ ሁለት ቦታ ስራ ስለምንሰራ በዚህኛው መጥበሻ ድንችና ሽምብራም የምንጠብስበት መጥበሻችን ነው። እዚህ ጋር ደግሞ የፍርፍሩን ቁሌት የምናቁላላበት ነው። በደንብ ተከታተሉኝ። ቆንጆ አድርገን መጣል። አሁን እንደምትመለከቱት ድንቹን ውሃውን አጥልዬ በኪችን ታውል ወይ በኪችን ፔፐር እንደዚህ ደረቅ አድርገዋል። ለማድረግ በጨርቅም ትችላላችሁ እናንተ። እንዲህ ካደረግን በኋላ እዚህ ጋር ዘይት እንጨምራለን። ከላይ የአትክልት ዘይት መጨመር ትችላላችሁ፣ የአትክልት ቅቤ መጨመር ትችላላችሁ። ስለዚህ ዘይቱን መቀነስ ይቻላል። እንዲህ ማድረግ እሺ። እንግዲህ በቅድሚያ የፍርፍሩን ቁሌት እንዲያደርገን እንጨምራለን። እንደዚህ እናደርገዋለን እንደመስላለን። እዚጋም ዘይቱ ሞቅ ማለት ጀምሯል። እዚያም ድንቹ እዚያ እንጨምራለን።
ቀላ እንዲል በዚህ የልጅ ይቁላላል። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓት። ሁሌ አዲስ ምግብ በምሰራበት ሰዓት የማሳወቂያ መልእክት ይደርሳችኋል። እንዲሁ ደግሞ ላይክ በማድረግ ሼር በማድረግ ሁሉም ሰው ባለሙያ እንዲሆን ይህንን ምግብ ለሁሉም አዳርሱልን እንላለን። ቤተሰባችን ስለሆነ እናመሰግናለን። ሁሌ እንመለከታለን። ብዙዎች ታያላችሁ፣ ግን ሰብስክራይብ ሳታደርጉ ነው የምትመለከቱና ሰብስክራይብ አድርጋችሁ ላይክ አድርጋችሁ ይህን ፕሮግራም ይህን ቪዲዮ ጀምሩት። እሺ አሁን ወደ ስራችን እንመለስ። ድንቹ እየበሰለ ነው። ትንሽ ጥብስ ማት አለበት። ድንቹ ጥብስ ማት አለበት። እያገላበጣችሁ እንደዚህ እያደረግን ድንቹ እናበስላለን። እዚህ ጋር ደግሞ ሽንኩርቱ እንደዚህ እናቁላላለን። እንግዲህ የፍርፍር ውበቱ እንግዲህ ሽንኩርቱ ከእንጀራው ጋር አብሮ ትንሽ የሆነ ከሽከሽ ነገር ሲኖር በጣም ጣዕሙ ቆንጆም ስለሚሆን በቻለ አቅም እንትን ባታረጉት ብስል ባይል በጣም ቆንጆ ነው። ማትወዱ ከሆነ ግን አብስላችሁ መጠቀም ትችላላችሁ። እንዲህ እያደረግን ጎን ለጎን እናበስላለን። እሺ ቀጣይ ስራችን የሚሆነው በርበሬ መጨመር ነው። በርበሬ እንጨምራለን። እንደ ፍላጎታችሁ ተኮስ ያለፈለገም ሰው ተኮስ ማድረግ ይችላል። እኔ ግን በሾርባ ማንኪያ 2 ይሆናል ጨመርኩት። በሻይ ማንኪያ 4 አካባቢ ነው። እንዲህ እናደርጋለን። እንዲህ እያደረግን በርበሬና ሽንኩርት እንደዚህ እናቁላለዋለን። ትንሽ አነስ አድርጌዋለሁ በርበሬውን፣ ፍርፍርም አይደል እንዳያንስ እንደዚህ እናደርጋለን። ትንሽ ነጭ ሽንኩርቱና በርበሬ እንደዚህ አድርገን እናበስለዋለን። እዚህ ጋርም ራሱ ሆኖ በጣም ቆንጆ ነው እየበሰልን ያለው። እዚህ ጋር ከትንሽ ውሃ ጠብ እናደርግባት እንትኗ ላይ በርበሬ እንደዚህ አድርገን እናበስለዋለን። እንደዚህ ቀላ ማለት ጀምር እንትኑ ድንቹ ሽምብራውን ጨምሯል። ድንገት ውሃ ካለው ቼክ አድርጉና ከሌለው ካለው ግን ሽምብራውና እንትኑ አብሮ ይጠበሳል። እንደዚህ እንደዚህ እናቁላላለን። ለየት ያለ ጥቆሽ ፍርዛ የምትመለከቱት ጥብስ ማት አለበት። እዚህ ጋር በከፍተኛ እሳት ውሃ ሳያወጣ ከድንቹና ሽምብራ መብሰል አለበት። ሽንኩርት ጠብ እያደረግን ስለዚህ ካደረግን በኋላ ቲማቲምና ነጭ ሽንኩርቱ አሁን ይገባል ከላይ እንግዲህ ሁለቱም ለማብሰል 1 ደቂቃ ይፈጃሉ። ከ2 ደቂቃ በኋላ መለሳለሁ። አብረን ቆንጆ እናዘጋጃለን። ጠብቁኝ። እሺ ተመልሰናል። እንደምትመለከቱት ቆንጆ ነው። እሷ ታያላችሁ እንዴት እንደበሰለ እንደዚህ ድርቅ ብሏል። እንደዚህ ልክ እንደዚህ ከሆነ በኋላ የኛው ዲያን ጨምረዋለን። ይሄን ጨምር እንደዚህ አድርገን ዋ የሚገርም ፍርፍር ነው ማበላችሁ። ሞክሩትና ትደነቃላችሁ በጣም። እናደርጋለን። አሁን ቅመማ እንጀምራለን። ጨው እናደርግበታለን። ኮሪማ እናደርጋለን። ትንሽ ሮዝመሪ ፓውደር እናደርጋለን እንደዚህ። ከዛ በኋላ እንደዚህ አድርጋችሁ ካረግን በኋላ ውሃ ከልሷል። ትንሽ ውሃ እዚህ ጋር ሳንሰናል። ትንሽ እንደዚህ ውሃ እናደርግበታለን። እንደዚህ እናደርጋለን።
መንተከተክ አለበት። አንድ 4-5 ደቂቃ ተከተከ። ከዛ በኋላ ድርቆሽ እንጨምራለን። ጠብቅ። እሺ ተመልሻለሁ። እንደምታዩት ዝንጥ ያለ የድርቆሽ ፍርፍሩ ቁሌት ተዘጋጅቷል። እንዲህ ካረግን በኋላ ድርቆሽ እንጨምራለን። የተጨመሩት ታቱ ቀነስ አድርጉት። እሺ ቀነስ አድርጉት እና መጠጥ እንዲያግላችሁ ውሃውን እንዲህ እናደርጋለን። ሶሱን ካዝ እንደዚህ ያለበሳችሁ እንደዚህ ዋ ዝንጥ ያለ ፍርፍር ነው የሚሆንላችሁ። ዛሬ ድርቆሽ ፍርፍሩን ስናዘንጣት የጾም ብትሆንም ዝንጥ እናደርጋታለን። እሺ እንግዲህ ስመለስ እንግዲህ ገበታችን እናዘጋጃለን። እንጀራችን እንዘረጋለን። ገበታችን አዘጋጅተን ቆንጆ ፍርፍር እናዘጋጃለን፣ እንበላለን። የትም እንዳትሄድ። እሺ እንግዲህ ተመልሰን እንደምትመለከቱት ማቅረቢያ ዕቃ አዘጋጅቻለሁ። እዚህ ላይ እንግዲህ በጣም አድርገን እንደዚህ እንግዶቻችን እናቀርባለን። በጣም ብዙ እንግዳ ነው ያለኝ። የሚገርማችሁ ካሜራማኖቼ ለመቅመስ ጓጉተዋል። በቃ እንደዚህ አይነት ፍርፍር ተዋያቁምና እንዴት ተደርጎ ጣዕሙን ለመገብ እኔ ሞክሬው በጣም ቆንጆ ስለሆነ ነው ለእናንተ ማሳያችሁ። ሞክሩትና ትደመማላችሁ። በጣም ቆንጆ የሆነ የድርቆሽ ለየት ያለ ፍርፍር አዘጋጅቻለሁ። በነገራችን ላይ ቤት ውስጥ በጾም ጊዜ ግራ ይገባል። ምን እናዘጋጅ ምን ስራ እንላለና ግባቶቹ አሉ፣ ግን ማቀናጀቱም ግራ የሚገባና ይሄ ነገር በጣም ሞክሬው በጣም የሚገርም ጣዕም ስላመጣ ነው ያሳየኋችሁ። ሞክሩት፣ ትወዱታላችሁ። በጣም የሚገርም ፍርፍር ነው። አሁንም ጠቀምሽንም ጣዕም ልንገራችሁ እስቲ። እንጀራ ማለት ፈለገኝ በቃ ጣዕም በደንብ ማወቅ ስለፈለኩኝ ብቻውን ልቅመሰው። የሚገርም ቅመሱና እናንተ መልሱ ንገሩኝ። በቃ የሽምብራውና ድንቹ መጠበሱ ከቁሌቱ ጋር ስለተቀናጀ የሚገርም። ስለዚህ እንግዲህ እናንተ ሞክሩ፣ ጋብዛችኋለሁ። ጉርሻ ከሼፍናት ጋር ለዛሬ የምስን በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችኋለሁ። ቻው